ብሔራዊ ኢንተረስትን ማስቀደም የሚለው ጥያቄ አካባቢ ላይ እኛ ከሌሎች በጣም አነስተኞች ነን። በጣም ክሪቲካል በሆነ ሰዓት ግን ታጥቀን እንመጣለን። ጮኸን በቃ እንትናችን የትና የት እንትን እንደሳለን። ነገር ግን አብዛኛው በጣም አብዛኛው ዲያስፖራ በጣም ንጹህ መንገድ የሚሄድ ሀገሩን የሚወድ ቤተሰቡን ለማሳደግ ጥረት የሚያደርግ ቤተሰቡን የሚረዳ ከተሻለ ደግሞ ሀገር ውስጥ ንብረት ለመያዝ የሚጣጣር በጥሩ ሞራል የተገነባ ህብረተሰብ ነው ያለን። እኛ እዚህ ያለን በውጭ ሀገር በባዕድ ሀገር አሸንፎ ራሱን ከዛ በኋላ ደግሞ የተረፈችውን ነገር ቤተሰብ ለመርዳት የሚሯሯጥ ዲያስፖራ ነው የምረዳው። ያልተዘመረለት የኢኮኖሚ ዋልታ በሚል ርዕሰ ጉዳይም በውጭ ከሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ ወደ ኢትዮጵያ በሚላከው ሐዋላ ዙሪያም ማቅረብ የጀመርነውን ሁለተኛ ክፍል መሰናዶ አሁን ይዘንላችሁ እንቀርባለን። እግረ መንገዳችንንም ቀደም ሲል ያስደመጥናችሁ ከለንደን፣ ከበርሚንግሃም፣ ከስኮትላንድና ከማንቸስተር በዚህ ዙሪያ ያነጋገርናቸው ኢትዮጵያውያንና ትውልደ ኢትዮጵያን የሰጡን አስተያየት ነበረ። በዚህም ሁለተኛ ክፍል ዝግጅት ለገንዘብ አላላክ አሁን ያለው የዲጂታል ዘመን ፈጣን፣ ቀልጣፋና አስተማማኝ ሆኖ ሳለ እንደ ባህል አብሮን ከኖረው ያላላክ ስርዓት አልተላቀቅንም ያሉን ወገኖች ደግሞ አግኝተን አነጋግረናቸዋል። ይህ ለምን በሚል ነበር ጥያቄያችን ያቀረብነው። ሙሉ በሙሉ ሊጠፋ አይችልም። በነገራችን ይሄ ምንም የታወቀ ነገር ነው። ምክንያቱም አንዳንድ ገንዘቦች የሚዘዋወሩት የግድ በህገወጥ ማዛወር የሚፈልጉ ሰዎች ይኖራሉ። ታክስም ላለመክፈል ሊሆን ይችላል። ኦኬ፣ ሌላም ምክንያቶች ሊኖሩ ይችላሉ። የግድ እነዛ ነገሮች አሉ። ምንድነው መኒ ላውንደሪንግ የሚል መኒ ላውንደሪንግ ምንድነው በአማርኛ እንዴት እንደሆነ ተረዳይ ይሆናል። ጋዜጠኛ ህገወጥ ገንዘብ ዝውውር ህገወጥ ገንዘብ ዝውውር ብለን እንወስዳቸው በአጠቃላይ። ስለዚህ እነዛ በህገወጥ የሚሰሩ አካላት ይኖራሉ። ይህንን ማስወገድ 100% አይቻልም። ወደ ቤትም ሀገርም አይቻልም። ስለዚህ ግን መቀነስ ነው። ከ5-10% የሚለው ጥናቶቹ እንደሚሉት ከሆነ በጣም ትልቅ ነገር ነው። የተወሰነውን ደግሞ በአይናችን የምናየው ማለት መቀነሱንም አይተናል። ልብ ብለህ ከሆነ ይሄ ምንም ጥያቄ ውስጥ አይገባ። ስለዚህ ያንን የውጭ ምንዛሪ የዋጋውን ጋፕ ክፍተት መድፈን ነው ዋናው። ያቺ ክፍተት እስካለች ድረስ የጥቁር ገበያው ይኖራል። ይሄ ምንም ጥያቄ ውስጥ አይገባ። ሌላው ሁለተኛው ምክንያት የሚቆይበት ምክንያት ቢሮክራሲው እነዚህ በህግ የሚሰሩ ነገሮች ላይ በብዛት አለ አይደለም። ባንኮች በነገራችን ላይ እዚህም 10 ጊዜ ነው የሴኩሪቲ ጥያቄ እንኳን ሲጠይቁ። አሁን እዚህ አይተከዋል። በጣም ጥብቅ ነው አይደለም። የባንክ እኔ ያለሁበትን ባንክ እዚህ በኖርማል የምንኖረው የባንክ የገንዘብ ጉዳይ ስለሆነ ጥብቅም ስለሆነ እንደዚሁም ነገር ደግሞ ቢሮክራሲ እንደዚሁ እንትና ያ ምንድነው የሌላው የጥቁር ገበያው ደግሞ ቀለል ስለሚል ሰዎች ወደዛ ሊሄዱ ይችላሉ። ግን ሌላው ይሄ ታክስን ከመሸሽ ወይም ደግሞ መንግስትን አቮይድ ለማድረግ መንግስትን አቮይድ የሚያደርጉበት ሰዎች ብዙ ምክንያት ይኖራቸዋል። አለማመንም በህዝብና በኢትዮጵያ አይነት ሀገሮች ባለን ሀገር ይህ ምንም ማንክደው ሀቅ ነው። መንግስት ከህዝብ ጋር ያለውን መተማመን የምንጠብቀውን ያህል አይደለም። እንኳን ዲያስፖራ ራቅ ብሎ ካለው ቀርቶ ማለት ነው። በእያንዳንዱ በመንግስት በሚያደርገው በሌላም ፖሊሲ በምን የተከፋው ምን ያላለም ይሄን ገንዘብ ከላኩኝ መንግስት ጋር ነው የሚደርሰው ከሚል እንትን ሊል ይችላል። እና እነዚህ ምክንያቶች ናቸው። የጥቁር ገበያው እስካሁን አለ፣ ግን ጋፑ መዘጋቱ ላይ ነው ዋናው ነጥብ። ያ ደግሞ እየሆነ ነው። ወደፊት አንዳንድ ሁኔታዎች ካልተስተካከሉ ሀገር ውስጥ ይሄ አለመተማመኑ ምኑ እየባሰ ከሄደ እንዳልከው ደግሞ ቅድም ያነሳው ባህል ከለመድከው ባህልንም መውጣት ቀላል ስላልሆነ እንዳይሰፋ ከፍተኛ ጥንቃቄ ሊደረግ ይገባል። ዲያስፖራው ሊጋል ቻናል ይሄ ህጋዊ የሆኑትን መንገዶች መስመሮች ለምንድን ነው የማይጠቀሙ? በባንክ ውስጥ ለምንድን ነው ገንዘብ ልኮ የማያደርገው የሚለውን ስንመለከት አንደኛ ከ60 እስከ 100% ድረስ አንዳንድ ቦታዎች ላይ እንትን አለ፣ ክፍተት አለ በሁለቱ መካከል። እሱን ሌላው ደግሞ ባንኮቹ የሚጎትት የቢሮክራቲክ የሆነ ነገር አላቸው። የወረቀት ነገራቸው ፔፐር ወርክ አለው። አይደንቲቲህን ቼክ ይደረጋል። እነዚህ ነገሮችን አይጥመው እና
ባንኮቹ አንዳንዶች ባንኮች የራሳችንም ኤክስፒሪየንስ ነውና ካሽ የለንም የሚሉበትም ጊዜ አለ። ሌላው ደግሞ አሁን ኮንፍሊክት ኤሪያ ውስጥ ጦርነት ያለባቸው ቦታዎች ላይ ያሉ ቤተሰቦች አክሰስ የላቸውም ከባንክ ጋር። ስለዚህ አሁን በባንክ ተላልኮ ገንዘብህን በሞባይል ላይ ይኖራል። ያንን ሞባይል ቦት ዕቃ ልትገዛበት ለሌላ ሰው ዛሬ ካሽ እየሰጠ መሄድ የለብህም እና ሰው እየተገበያየ ይቀመጣልና በቀላሉ መንገድ ትደርሳለህ ማለት ነው እና ከምን ውጪ ከኦፊሻል ይሄ ኦፊሻል ላይ ከሆነ ውጪ እንድትሄድ ያደርግሃል ማለት ነው። ፖለቲካል ምክንያቶችም አሉት። ኢኮኖሚ ምክንያቶች ብቻ ሳይሆን ፖለቲካ ምክንያቶች። አንደኛው ይሄ ሎው ትረስት ኢን ገቨርንመንት ኢንስቲትዩሽንስ መንግስታዊ ናቸው የሚባሉትን ተቋሞች በእነሱ ላይ ያለ አመኔታ ትንሽ ከሆነ የተነሳ ይሄ ፊር ኦፍ ሰርቬይላንስ አለና ሰዎች ይከታተሉኛል ብለህ የሚፈራ አለ። አካውንቴን ፍሪዝ ያደርጉበታል፣ ያስቆሙኛል ብለህ ታስባለህ። ከዚህ የተነሳ የፖለቲካ እንትን ነው። ሌላው ደግሞ ሌላ ፐርሰፕሽን አለ። ፎርማል የሆነ ሬሚታንስ በቀጥታ የምናስገባው ገንዘብ መንግስትን እንደመደገፍ አይነት ነው እና መንግስትን አንደግፍም ተብሎ የፖለቲካ አቋም የሚወሰድባቸው ሁኔታዎች እንዳሉ ግልጽ ነው። በአብዛኛው ግን ትልቁ ችግር የኢኮኖሚ ነው ለኔ ኢኮኖሚ ምክንያት ነው። ይሄም ደግሞ ምክንያት በኦፊሻል ሬቱ እና በብላክ ማርኬቱ መካከል ያለው ጋፕ ስቲል መስፋቱ፣ እሱ ደግሞ ሰው ይሄን ያክል ገንዘብ ሊያጣ አይፈልግም። እያንዳንዳችን በሀገራችን ውስጥ ያለ ትንሽ በእጅግ በጣም ትንሽ የማይባል መከፋፈል አለ። በውስጣችን ያለ መከፋፈል ለብላክ ማርኬቱ ብዙ አይነትን ፈጥሮለታል። ለምሳሌ አሁን ወደ ኬንያ በምትወስድበት ጊዜ የኬንያን የኢትዮጵያ ውስጥ ያለ የተለያዩ ሴፓራቲስት ሙቭመንቶችን አይተናል። እንደገና ደግሞ ሲቪል ዎር አሁን እንትን እያለ አይተናል። እንደገና ደግሞ ዲያስፖራውን ውጭ በምታይበት ጊዜ ባለፈው በሰሜኑም ጦርነት በኃይለኛው ይታይ የነበረው የዲያስፖራው ራሱ መከፋፈልና የኢትዮጵያን አንድነት የኢትዮጵያ ጥንካሬ የሚሏቸው ጥያቄዎች አካባቢ ላይ ብቻ ሳይሆን ወደ በምንም መልኩ ይሁን ብቻ ወደ ኢኮኖሚውን ወደ ማጥቃት የብሔራዊ ኢንተረስቶችን የመጉዳት ነገሮችን ታያለ። ከእንግሊዝና አውሮፓ በህጋዊ መንገድ የሚላከው የሐዋላ መጠን ልዩነትን እያሳየ ቢቀጥልም ከእንግሊዝ ነዋሪዎች በይበልጥ ህንድ፣ ፓኪስታንና ናይጄሪያ በ2025 ብቻ በድምሩ 7.5 ቢሊዮን ፓውንድ ወደ ሀገራቸው በመላክ ቀዳሚውን ደረጃ በቅደም ተከተል ይዘዋል። በአፍሪካ ቀንድ ካሉ ሀገራት ከእንግሊዝ በ2025 ኬንያም 755 ሚሊዮን ፓውንድ፣ ዚምባብዌ 592 ሚሊዮን ፓውንድ በዲጂታል በመላክ ከፍተኛውን የሐዋላ መጠን ይዘዋል ሲል ሬሚተንስ ስታቲስቲክስ 2025 ድረገጽ አመልክቷል። ህንድ፣ ፓኪስታን፣ ናይጄሪያ፣ ኬንያና ዚምባብዌ በእንግሊዝ ነዋሪ የሆኑት የዜጎቻቸው ቁጥር በእርግጥ ቀላል ግምት የሚሰጠው አይደለም። በህጋዊ መንገድ ያን ያህል መጠን ያለው ገንዘብ ሲተላለፍ ህገወጥ ዝውውር የለም ማለት ደግሞ አይደለም። ሁሉም ከጎኑ ህገወጥ የሐዋላ አስተላለፍ ዘዴም እንዳለ ብዙ መረጃዎች ይናገራሉ። ያውም ከፍተኛውን መጠን የያዘ በሚል የሚገለጽ ነው። በሬሚተንስ ኢጅፕት የምታገኘው የገንዘብ መጠን ስዊዝ ካናል ላይ ከምታደገው የቢዝነስ ኦፕሬሽን 7 እጥፍ ይበልጣል የሚሉ ዳታዎችን ታያለ። እነዚህ በአጠቃላይ የአንድን ሀገር ኢኮኖሚ የአንድን ሀገር ሊቪንግ ስታንዳርድ የሚቀይር እጅግ በጣም ጠቃሚ ነው። ሌላው በሬሚተንስ ለአንድ ሀገር ኢኮኖሚ እጅግ በጣም የሚጠቅመው በአሁኑ ጊዜ ተመልከት ያደጉ ሀገሮች በየራሳቸው ውስጥ ያሉ ከባድ የሆኑ ችግሮች ስላሉ በቀጥታ ወደ በኤድ የሚሄደው የገንዘብ መጠን ፎሪን ዳይሬክት ኢንቨስትመንት የምንላቸው ማለት ነው። እነሱ እየቀነሰ ነው የመጣው። እጅግ በጣም እየቀነሰ ነው የመጣው። በጣም ስፔሻሊ ከፓንደሚክ ጀምሮ ወደዚህ
በምታይበት ጊዜ አንተ መጀመሪያ ባጀት ከት ሲያደርጉ ወደ ፎሪን ኤድ ላይ ነው ይሄዱ። እንደነዚህ ያሉ ችግሮች እነዚህ ሀገሮች ፌስ ስለሚያደርጉ እኛ እዚህ ዲያስፖራው ውጭ ያለው ወደ ሀገሩ በፓርቲኩላር ኢትዮጵያ ወደ ሀገሩ የሚልከው እጅግ በጣም ጠቃሚ ባክቦን ነው። እኔ አገልግሎት የተወሰነ ሄጄ ነበርን። ትክክል ነው። በቀጥታ ወደ ባንክ ስትሄድ የነበረው አይ ቲንክ 202 ነበረ። ነገር ግን መንግስት ፍቃድ ሰጥቷቸው በህጋዊ መንገድ እዛው ቁጭ ብለው ተወዳዳሪ ሆኖ ከረንሲ ላይ የሚሰሩ ደግሞ ተቋሞች አሉ። እነሱ የዛን ጊዜ 219 መነዝሩ ነበር። ህጋዊ ነው። ይሄ ገበያ ነው፣ ውድድር ነው እና ገበያና ውድድር አለ። እንኳን እዚህ ቀርቶ እዛው አዲስ አበባ ውስጥ እዛው ሀገራችን ውስጥ ፍቃድ ወስደው ባንኮች አሉ፣ የራሳቸው ሬት አላቸው። ከዛ ውጭ ፍቃድ ወስደው ከረንሲ ላይ ትሬድ የሚያደርጉ ሰዎች ደግሞ የሚሰጡ ሬት አለ። በ2024-25 ኢትዮጵያ በውጭ ከሚኖረው ዳያስፖራ በህጋዊ መንገድ $5 ቢሊዮን ገደማ በሐዋላ እንደተላከ መረጃዎች አመልክተዋል። በሌላ በኩል ወደ ኢትዮጵያ ከሚገባው የውጭ ምንዛሪ 22 በመቶ ገደማ እንጂም ቀሪው 78 በመቶ በሌላም ህጋዊ ባልሆነ መንገድ እንደሚገባ የብሔራዊ መረጃ ባንክ ያመለክታል። ግማሽ ያሉ በህጋዊ መንገድ ቢገባም አንዳንድ ጥናቶች እንደሚያመለክቱት ከ10 ቢሊዮን ያላነሰ ሐዋላ ሊገኝ እንደሚችል ይገልጻል። እንግዶቻችን ከስኮትላንድ፣ ከለንደንና ከበርሚንጋም እንዲሁም ከማንቸስተር ይቀጥላሉ።